ብሔራዊ የደህንነት ምክር ቤት ሚያዝያ 1 ቀን 2017 ዓ.ም ባደረገው ስብሰባ ሀገራዊ፣ ቀጣናዊና ዓለማዊ ሁኔታዎችን ገምግሟል። ኢትዮጵያ ለዘመናት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ስብራቶች ገጥሟት ነበር። እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገውን ጉዞ እያፋጠነች ትገኛለች። እስካሁን የጀመረቻቸው ሪፎርሞች እየተሳኩም፣ የወጠነቻቸው ኢኒሼቲቮች ፍሬ እያፈሩም፣ በዓለም አቀፍ መድረኮች ያላት ተሰሚነት እየጨመረ ብሔራዊ ጥቅሞቿን ለማስከበር የምታደርገው ጥረት ውጤት እያስመዘገበ መሆኑ ለዚህ ምስክር ነው። ከዓለም አቀፍ የፋይናንስ ተቋማትና አጋሮች ጋር በተደረጉ ውይይቶች እየተገኙ ያሉ የፋይናንስና የኢኮኖሚ ድጋፎች ለፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሪፎርሞች ስኬት ያላቸው አበርክቶ ከፍተኛ ነው። በልማትና በፖለቲካ መስክ እየመጡ ያሉ አዎንታዊ ለውጦች ሀገራዊ ሰላም እንዲጸና አስተዋጽኦ ያበረክታሉ። ሀገራዊ የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ መጥቷል። ይህንንም የምክር ቤቱ ግምገማ አመላክቷል። ከኢኮኖሚያዊና ፖለቲካዊ ለውጥ በተጨማሪ የሰላም ሁኔታው እንዲሻሻል ያደረጉ ምክንያቶችም አሉ። ህዝቡ የግጭትንና የጦርነትን አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቆራጥነት የመጀመሪያው ነው። መንግስት ለሰላማዊ መፍትሄ ያለው የጸና አቋምና ያደረገው እንቅስቃሴ በሁለተኛነት የሚጠቀስ ነው። ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያህል ሰላም ባያገኝም በትግራይ የነበረው ጦርነት በሰላም እንዲፈታ መንግስት ባደረገው ያላሰለሰ ጥረት ህዝቡ እፎይታ እንዲያገኝ አስችሎታል። የሰላም ስምምነቱ መንግስታዊ አገልግሎቶች እንዲጀመሩ፣ ማህበራዊና ኢኮኖሚያዊ ስራዎች እንዲከናወኑ፣ መሰረተ ልማቶችም እንዲጠገኑ አድርጓል። በአማራና በኦሮሚያ ክልሎችም መንግስት ህግ በማስከበርና የሰላም መንገዶችን በማበረታታት ባከናወነው ተግባር አያሌ ውጤቶች ተመዝግበዋል። ታጣቂዎች የሰላም መንገድን መርጠው በሰላም ገብተዋል። ህዝብ የሰላም ባለቤት በመሆን አካባቢውን ማስከበር ጀምሯል። ክልላዊ የጸጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን ጀምረዋል። የሸቀጦችና የሰዎች ዝውውሮችም የተሻለ ደረጃ ላይ ደርሰዋል። በሌሎችም የሀገራችን አካባቢዎች የሰላምና የጸጥታ ሁኔታው ይበልጥ እየጸና እንደሚገኝ የደህንነት ምክር ቤቱ በጥልቀት ገምግሟል። ይህ በእንዲህ እንዳለ የአፍሪካ ቀንድ ቀጣና ካለበት ነባራዊ ሁኔታ ዓለም እየሄደችበት ከምትገኝበት የፖለቲካና የኢኮኖሚ መንገድ እንዲሁም ሀገራችንን ልናደርስ ከምንፈልግበት የብልጽግና ደረጃ አንጻር ትኩረት የሚሹ ጉዳዮች መኖራቸውንም ምክር ቤቱ ተመልክቷል። የመጀመሪያው በ21ኛው መቶ ክፍለ ዘመን ሊኖር የማይገባውን ፍላጎትን በኃይል የማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን የተመለከተ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ። የራሳቸውን አካባቢ ከሌላው የበለጠና የተጎዳ አድርገው ያሉ። መነጋገርና መወያየት አይፈልጉም። ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎትን በኃይል ብቻ ማስፈጸም መለያቸው ነው። አልፎ አልፎም ጥፋት የጋራ ዓላማቸው በመሆኑ ተቀናጅተው ለማጥፋት ይሞክራሉ። ህጋዊ የፓርቲ ሽፋኖችን ለህገወጥ ተግባራት ይጠቀማሉ። ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ህገወጥ የፖለቲካ እንቅስቃሴ ያደርጋሉ። በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር ለመጠቀም ይሰራሉ። ሁለተኛዎቹ አካላት በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ የህዝብን ምሬት በመጨመርና የሐሰት ወሬዎችን በማዛመት የተጠመዱ ናቸው። በማህበራዊ ቦታዎች፣ በቤተ እምነቶች፣ በመስሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉ። ሸቀጥ ይደብቃሉ፣ የአቅርቦት እጥረት ይፈጥራሉ፣ የውጭ ምንዛሬ ስርጭትን ይገድባሉ፣ ኮንትሮባንድ ያካሂዳሉ፣ በህገወጥ መንገድ ሰዎችንና መሳሪያዎችን ያዘዋውራሉ፣ በሙስና በዘመድ አዝማድና በብልሹ አሰራር ህዝብ እንዲማረር ሆን ብለው ይሰራሉ። ሦስተኛዎቹ የሐሰት ፕሮፓጋንዳውን የሚመሩ ክንፎች ናቸው። መደበኛውንና ማህበራዊን ሚዲያ በመጠቀም የህዝቡን ሰላም ይረብሻሉ። በጦር ሜዳ ሲሸነፉ፣ ሴራዎቻቸው ሲከሽፉባቸው፣ በሰልፍና በአመፅ የሚወድቅ መንግስት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ። የሐሰት ታሪክ ይፈጥራሉ፣ የሐሰት መረጃ ይቀምራሉ፣ የሽብር ወሬ ያደራሉ፣ የውከት ዜና ይፈበርካሉ።
የፖለቲካ የአስተዳደርና የጸጥታ ተቋማት ከህዝቡ ጋር ተቀናጅተው በሚሰሩት ስራ የጥፋት ኃይሎች ዓላማ እንዳይሳካ አቅማቸው ምኞታቸውም ከንቱ ሆኖ እንዲቀር ለማድረግ ተችሏል። ከነዚህ ሀገራዊ የጸጥታ ሁኔታዎች በተጨማሪ ዓለም አቀፋዊና ቀጠናዊ ሁኔታዎችም በደህንነት ምክር ቤቱ በጥልቀት ታይተዋል። የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች፣ እየታወኩ ያሉ የዓለም አቀፍ የንግድ መስመሮች፣ እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች፣ እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶች በሀገራችን ላይ ሊያሳድሩት የሚችሉ ተጽዕኖ በዝርዝር ውይይት ተደርጎበታል። የተቀመጡ አቅጣጫዎች ሰላም፣ ጸጥታና ደህንነት ከፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች ጋር የተሳሰሩ ናቸው። ፖለቲካዊ ብስለት፣ ኢኮኖሚያዊ እድገትና ማህበራዊ መረጋጋት የአንድን ሀገር የሰላም የጸጥታና የደህንነት ሁኔታዎችን ያሻሽላሉ። ከዚህ አንጻር በሀገራችን የተጀመሩ ሪፎርሞችን ወደ ማጽናት ምዕራፍ ማድረስ ይገባናል። አምራችነትን ማበረታታት፣ የሲቪል ሰርቪስ ሪፎርምን በተያዘለት ጊዜና ደረጃ መተግበር፣ ለወጣቶች ስራ መፍጠርና ማሰማራት፣ የሰዎችንና የሸቀጦችን ዝውውር ይበልጥ ማቀላጠፍና ሰላማዊ ማድረግ፣ ኮንትሮባንድንና ህገወጥ ንግድን መቆጣጠር፣ የመሠረተ ልማትን ደህንነት በህዝብና በጸጥታ አካላት ማረጋገጥ፣ የተጀመሩ ኢኒሼቲቮችን በመፍጠርና መፍጠን ስልት ይበልጥ ውጤታማ ማድረግ፣ የበልግና የክረምት ሥራዎችን በተገቢ ዕቅድና አመራር ለውጤት ማብቃት፣ የትምህርትና የጤና አገልግሎቶች በየትኛውም አካባቢ ፈጽሞ እንዳይቋረጡና የተቋረጡትም እንዲቀጥሉ ማስቻል አስፈላጊ ነው። ለዚህም የሚመለከታቸው አካላት ተናበው ተቀናጅተውና በጋራ አቅደው የሚፈለገውን ውጤት እንዲያመጡ አቅጣጫ ተቀምጧል። በሀገራችን በተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። ይህንን ስራ ይበልጥ ውጤታማ ለማድረግ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይገባል። የሰላም መንገድን መርጠው ለሚመጡ አካላት ተገቢውን ክብካቤ ማድረግና ሰልጥነው ወደ ህዝቡ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ህግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል። ከኢትዮጵያ ጠላቶች ተልእኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽመው እስኪጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጦ የመጠቀምና ህዝብን የማንቃት ሥራዎች ወሳኝ ናቸው። ይህን ካለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫም በደህንነት ምክር ቤቱ ተቀምጧል። ለዚህም የሚመለከታቸው የፌዴራልና የክልል አመራሮች በዕቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል አቅጣጫ ተቀምጧል። በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ሥራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ሥራ ይፈለጋል። ለዚህም በህግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤቱ ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ሥራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ህዝብ እንዲያውቅ የማድረጉ ተግባር አቅምና ስልት ጨምሮ መከናወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ህጎች አማካይነት ተገቢውን ህግ የማስከበር ሥራን ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። የተደራጁ የኢኮኖሚ ወንጀሎችንና አሻጥሮችን ማምከን ብሎም ፈጻሚዎቻቸውን ለህግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ህገወጥ የሰዎች የሸቀጦችና የመሳሪያዎች ዝውውሮችን የሚከላከሉና የሚያስተካክሉ ህጋዊና ተቋማዊ አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ህጋዊ እርምጃዎችን እንዲወስዱ አቅጣጫ ተቀምጧል።
የኢትዮጵያን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መጥተዋል። ይህን ይበልጥ በማስፋፋትና በማጠናከር የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ ነው። በተለይም ደግሞ የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ሕጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል። በአፍሪካ ቀንድ ቀጣና ያለው ሁኔታ እንዲረጋጋ፣ ለህዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን፣ ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ተመልክተናል። በመሆኑም በቀጠናው ላይ ተገቢ የሆነውን ሚና ለመጫወት የሚያስችል አቅጣጫ በምክር ቤቱ ተቀምጧል። ኢትዮጵያ በአሁናዊው የዓለም የፖለቲካና የኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እንድትጫወት የተሰጠው ጥበብ የተሞላው አመራር የሚደነቅ ነው። ይኸው ጥበባዊ አመራር አሁንም ተጠናክሮም ኢትዮጵያ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ ያደርጋል የሚል ጽኑ እምነት አለን። ህዝባችንም ሰላሙን በመጠበቅና በማስከበር የጀመረውን አኩሪ ተግባር እንዲያጠናክር በዚሁ አጋጣሚ አደራ እንላለን። ወደ ሰላማዊ መንገድ የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ነው። እነዚህን ታጣቂዎች ተቀብሎ ወደ ሰላማዊ ህይወት ለመመለስ የህብረተሰቡ ተሳትፎ ምትክ የሌለው ነው። በመሆኑም ለዚህ ስራ የተቋቋሙ አካላት ከማህበረሰቡ ጋር ይበልጥ ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል። ውጤት እንደማያመጣም በተግባር ታይቷል። ይህንን መንገድ በማወቅም ሆነ ባለማወቅ የተቀላቀሉ ወገኖች ወደ ሰላማዊ የሐሳብ መድረክ እንዲመጡ ጥሪ እናደርጋለን። መንግስት ለሰላማዊ ውይይት ዛሬም ዝግጁ መሆኑን ደጋግመን እናረጋግጣለን። የጸጥታና የደህንነት ተቋማት የሀገርን ሰላምና ደህንነት ለመጠበቅ እየከፈሉት ያለውን መስዋዕትነት ምክር ቤቱ አድንቋል። የሀገራችን ሁለንተናዊ ብልጽግና እስኪረጋገጥ ድረስ የጀመራችሁትን የአርበኝነት ተግባር እንድታጠናክሩ ደግመን አደራ እንላለን። ዓለም አቀፉ ማህበረሰብ የኢትዮጵያን የሰላምና የልማት ስራዎች በመደገፍና እያስመዘገበች ላለችው ለውጥ ዕውቅና በመስጠት ላደረገው አስተዋጽኦ ምክር ቤቱ ያመሰግናል። ኢትዮጵያ በቀጠናው በአህጉሩና በዓለም አቀፍ ደረጃ ሰላምንና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና በመረዳት ዓለም አቀፉ ማህበረሰብ ሁለንተናዊ ድጋፉን አጠናክሮ እንዲቀጥል በዚሁ አጋጣሚ አደራ እንላለን። የሀገራችን ብልጽግና አይቀሬ ነው። ከጅምሩ የተገኙ ውጤቶችም ይህንን ይመሰክራሉ። ሪፎርሞቻችንና ኢኒሼቲቮቻችን ፍሬ እያፈሩ ናቸው። ፈተናዎች እያለፉ፣ ቋጠሮች እየተፈቱ፣ ችግሮች እየተቀረፉ በመሄድ ላይ ናቸው። የኢትዮጵያ ቀጠናዊ አህጉራዊና ዓለም አቀፋዊ ሚና ይበልጥ እየተጠናከረ መጥቷል። የሰላም የጸጥታና የደህንነት ስራዎቻችንን ይበልጥ አጠናክረን ተቀናጅተንና ተናበን በማከናወን የህዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚህ አጋጣሚ እናረጋግጣለን።